አይኤምኤፍ በሁለቱ መንግስታት ዘመን ምን አይነት ሁኔታ ላይ ነበር? ከሀገሪቱ ጋርስ ምን አይነት መስተጋብር ነበረው? አንዲት ምሁር የጻፉትን ጽሁፍ ለእናንተ በትረካ መልክ እናቀርባለን። የጠቅላይ ሚኒስትር መለስ ዜናዊ የቀድሞ ጠቅላይ ሚኒስትር አስተዳደርና በአሁኑ ሰዓት ያለው በዶክተር አብይ አህመድ የሚመራው መንግስት በአይኤምኤፍ ዙሪያ ያላቸው ግንኙነት በንጽጽር የቀረበበት ጽሁፍ ነው። ይሄ ጽሁፍ ከአንድ አመት በፊት ሪቪው ኦፍ ፖለቲካል ኢኮኖሚ ኦፍ አፍሪካ ላይ የታተመ ነው። ይህን ጽሁፍ ወደ አማርኛ መልሰን ለእናንተ እናቀርባለን። ርዕሱ ከእናት መቀነት መበደር ኢትዮጵያና አይኤምኤፍ በሁለት መንግስታት ዘመን የሚል ነው። ፍቅሬ ኃይሌ ትባላለች ጸሐፊዋ። እቺ ጸሐፊ ቅድም እንደጠቀስኩት ምሁር ነች። በአካዲያ ዩኒቨርሲቲ የፖለቲካል ሳይንስ ትምህርት ክፍል ረዳት ፕሮፌሰር ነች። ወደ ጽሁፉ ስናመራ የኢህአዴግ ዓመታት እንደ አውሮፓውያን አቆጣጠር ከ1991 እስከ 2018 ኢህአዴግ ስልጣን ከያዘበት እንደ አውሮፓውያን አቆጣጠር ከ1991 ጀምሮ አይኤምኤፍ በኢትዮጵያ የኢኮኖሚ ነጻነትን ወይም ሊበራላይዜሽን ለማስፈንና የመንግስት ተቋማትን ወደ ግል ይዞታነት ለማዛወር ወይም ፕራይቬታይዜሽን የሚያስችሉ ማሻሻያዎች እንዲደረጉ ግፊት ሲያደርግ ቆይቷል። ነገር ግን ኢህአዴግ ገና ከጅምሩ በአይኤምኤፍ የሚጣሉ አብዛኞቹን ቅድመ ሁኔታዎች ወይም ኮንዲሽናሊቲስ የተቃወመ ሲሆን የድርጅቱን ቁልፍ ጥያቄዎችም ሳይቀበል ትቷቸዋል። ለዚህም በ1990ዎቹ መጀመሪያ ላይ በድርጅቱና በኢህአዴግ አስተዳደር መካከል የተደረገው ውስብስብ ድርድር ትልቅ ማሳያ ነው። ሮበርት ዌድ እንደ አውሮፓውያን አቆጣጠር በ2001 ባሳተመው ካፒታል እና በቀል አይኤምኤፍ እና ኢትዮጵያ ወይም ካፒታል ኤንድ ሪቬንጅ ዘ አይኤምኤፍ ኤንድ ኢትዮጵያ በተሰኘው ጽሁፉ ላይ እንዳሰፈረው ይህ ድርድር የተጀመረው የመንግስት የልማት ድርጅት የሆነው የአየር መንገድ 4 የቦይንግ አውሮፕላኖችን ለመግዛት ከአንድ የአሜሪካ ባንክ ለአየር መንገዱ አመቺ ያልሆነ ብድር በወሰደበት ወቅት ነበር። አውሮፕላኖቹ ለባንኩ በዋስትና ተይዘው ነበር። እንደ አውሮፓውያን አቆጣጠር በ1996 የአሜሪካው ባንክ የብድሩን የቅድመ ሁኔታዎች በድጋሚ ለመደራደር ፈቃደኛ ሳይሆን ሲቀር የኢህአዴግ መንግስት ለኢትዮጵያ አየር መንገድ ገንዘብ በማበደር ብድሩን ሙሉ በሙሉ እንዲከፍል አደረገ። ባንኩ ከብድሩ ያገኝ የነበረው ወለድ በመቅረቱ በመበሳጨት የአሜሪካን ግምጃ ቤት ወይም ዩኤስ ትሬዠሪ ወተወተ። ግምጃ ቤቱም በተራው አይኤምኤፍ ኢትዮጵያን ከተራዘመው መዋቅራዊ ማስተካከያ ፕሮግራም ወይም ኤክስተንድድ ስትራክቸራል አጀስትመንት ፕሮግራም እንዲያስወጣት ግፊት አደረገ። አይኤምኤፍ ይህንን አጋጣሚ በመጠቀም ኢትዮጵያ የወለድ ተመኗንና የውጭ ምንዛሬ ተመኗን በገበያ እንድትወስን ወይም እንዲንሳፈፍ ፍሎት እንዲደረግ ማድረግን ጨምሮ ከፍተኛ ማሻሻያዎች እንድታደርግ ጠየቀ። ኢህአዴግ ግን ይህን ጥያቄ ውድቅ አደረገው። የኢህአዴግ ባለስልጣናት በወቅቱ የዓለም ባንክ ምክትል ፕሬዝዳንት የነበሩትን ጆሴፍ ስቲግሊዝ ድጋፍ በመጠየቅ ከአይኤምኤፍ ጋር እንዴት መደራደር እንዳለባቸው ምክር አገኙ። ድርጅቱ በሚቀጥለው ዓመት ባልተፈለገ ስሜት ወደ ድርድር ቢመልስም ዌድ እንዳለው ኢትዮጵያ ሙሉ በሙሉ ጥቁር መዝገብ ውስጥ ገብታ ነበር። ምክንያቱም የአይኤምኤፍ ባለስልጣናት ደሃ ሀገራት በተለይም የአፍሪካ መንግስታት ከነሱ ጋር ሲከራከሩና ተቃራኒ የሀሳብ መከራከሪያ ሲያቀርቡ አልለመዱም ወይም አላወቁም ነበር። ይህ የድርድር የስምምነት አዳዴም የውድቀት ተለዋዋጭ ግንኙነት በ1990ዎቹና በ2000ዎቹ ሙሉ በሙሉ በኢህአዴግ መንግስትና በአይኤምኤፍ መካከል ቀጥሎ ነበር። ኢትዮጵያ የነበረባትን ከፍተኛ የውጭ ዕዳ ግምት ውስጥ በማስገባት በ1990ዎቹ የኢህአዴግ አስተዳደር የገንዘብ ድጋፍ ለማግኘት ሲል በአይኤምኤፍ የተጠየቁ አንዳንድ የፖሊሲ ማሻሻያዎችን መተግበር ጀምሮ ነበር። ነገር ግን ይህንን ሲያደርግ ሊቀበለው ለሚችለው ነገር ግልጽ የሆነ ቀይ መስመር ማስመር ችሎ ነበር። የኢህአዴግ መንግስት እንደ ጤናና ትምህርት ባሉ ዘርፎች የድርጅቱን አንዳንድ ምክሮች በደስታ የተቀበለ ሲሆን ሊበራላይዜሽንና ለፕራይቬታይዜሽን የተነደፉ ውስን ቅድመ ሁኔታዎችንም የግድ ብሎት ተቀብሏል። ሆኖም የፋይናንስ ዘርፉን ነፃ ለማውጣትና መሬትን ወደ ግል ይዞታነት ለመቀየር የቀረቡትን እርምጃዎች ውድቅ በማድረግ የአይኤምኤፍ ብድሮችን ጭምር ትቷል። በዚህም ኢህአዴግ ከአይኤምኤፍ ብድሮች ጀርባ የሚመጡትን ጠንካራ ቅድመ ሁኔታዎች ባለመቀበል ብድሩን ሳይወስድ ቀርቷል። እዚህ ላይ የሚነሳው ወሳኝ ጥያቄ ኢህአዴግ በአይኤምኤፍ ማሻሻያዎች ላይ ላሳየው ግትር ተቃውሞ ምክንያቱ ምን ነበር የሚል ነው።
በኢህአዴግና በአይኤምኤፍ መካከል ለነበረው ግንኙነት በርካታ ምክንያቶች ቢጠቀሱም ዋነኛው ግን የኢህአዴግ ከፍተኛ አመራሮች በኢኮኖሚ እቅዳቸው ላይ ተጽዕኖ ያሳደረ ግልጽ የርዕዮተ ዓለም ወይም አይዲዮሎጂካል አጀንዳ የነበራቸው መሆኑ ነው። እነዚህ መሪዎች በተለይም በግንባር ውስጥ እጅግ ተደማጭነት የነበረው የህዝባዊ ወያነ ሓርነት ትግራይ መሪዎች መነሻቸው ከማርክሲስት የታጠቀ ትግል በመሆኑ በ1970ዎቹና በ1980ዎቹ እንደ አውሮፓውያን አቆጣጠር በሙሉ ለዓለም አቀፉ የፖለቲካ ኢኮኖሚና ኢትዮጵያ በዚያ ውስጥ ስላላት ቦታ የማርክሲስት ትንታኔን በጥብቅ ይከተሉ ነበር። በ1990ዎቹ መጀመሪያ ላይ ስልጣን ከያዙ በኋላ ንግግራቸውን ቢያለዝቡና ጉዳዮችን በማርክሲስት እይታ መግለጻቸውን ቢተውም በርካታ ቁልፍ የፖለቲካና የኢኮኖሚ ውሳኔዎች ከዚህ የርዕዮተ ዓለም ዳራ የመነጩ መሆናቸው ግልጽ ነበር። ከመካከላቸውም መሬት በመንግስት እጅ እንዲቆይ መደረጉ፣ የውጭ ካፒታል በቁልፍ የኢኮኖሚ ዘርፎች እንዳይሳተፍ መታገዱና በመንግስት የልማት ድርጅቶች ላይ ከፍተኛ ኢንቨስትመንት መደረጉ የሚጠቀሱ ናቸው። በኢህአዴግ ዘመን የተቀረጹትና በግልጽ ድሃ ተኮር የነበሩት ተከታታይ የኢኮኖሚ እቅዶችም የድርጅቱን የርዕዮተ ዓለም አቅጣጫና የአገሪቱን ህዝብ ካልተገደበ የሊበራል ኢኮኖሚ መዘዞች የመጠበቅ ፍላጎት የሚያሳዩ ነበሩ። በዚህ ምክንያት ኢህአዴግ የአይኤምኤፍን የኢኮኖሚ ሊበራላይዜሽን ጥያቄዎች ላለፉት 2 አስርት ዓመታት በመመከት በመንግስት የሚመራ ልማትን ስቴት ሊድ ዴቨሎፕመንት ቅድሚያ የሚሰጥና በድርጅቱ የሚመጣውን የኔዮ ሊበራል አጀንዳ የሚከላከል የኢኮኖሚ ሞዴል ዘርግቶ ነበር። በዚህም የተነሳ ኢትዮጵያ በኢህአዴግ ዘመን ከአይኤምኤፍ አነስተኛ ብድሮችን ማግኘቷን ብትቀጥልም ትላልቅ ብድሮችን አላገኘችም። ስለዚህም እንደ ሌሎች ተበዳሪ ሀገሮች ለአስቸጋሪና ለከባዱ ቅድመ ሁኔታዎች አልተንበረከከችም ነበር። የብልጽግና ዘመን ከ2018 በኋላ ሆኖም ከ2018 ጀምሮ በአዲሱ ጠቅላይ ሚኒስትር አብይ አህመድ እና እንደ አውሮፓውያን አቆጣጠር በ2019 በይፋ በተመሰረተው በብልጽግና ፓርቲ አመራር ስር በኢትዮጵያ ውስጥ ወደ ኒዮ ሊበራላይዜሽን ግልጽ የሆነ አቅጣጫ መዞር ታይቷል። አብይ አህመድ እና ብልጽግና ፓርቲ ለአይኤምኤፍ የማሻሻያ ጥሪዎች እጅግ ፈጣን ምላሽ የሰጡ ሲሆን አገር በቀል የኢኮኖሚ ማሻሻያ አጀንዳ በተባለው አዲስ የኢኮኖሚ እቅድ ውስጥ በርካታ የሊበራላይዜሽን እርምጃዎችን አካተዋል። ላለፉት 2 አስርት ዓመታት ኢህአዴግ ከተከተላቸው የፖለቲካና የኢኮኖሚ ፖሊሲዎች ፍጹም በተቃራኒ የብልጽግና ዘመን ትኩረቱን በግሉ ዘርፍ ወደሚመራ ኢኮኖሚ እድገት ወይም ፕራይቬት ሴክተር ሊድ ግሮዝ አዙሯል። ይህ ሀገር በቀል የኢኮኖሚ ማሻሻያ እቅድ የመንግስት ልማት ድርጅቶችን ወደ ግል ማዛወርን፣ የሀገሪቱን የገንዘብ አቅርቦት መቆጣጠርና የውጭ ባለሀብቶች በቁልፍ ዘርፎች ባንክን ጨምሮ እንዲሳተፉ በር መክፈትን ያለመ ነበር። ምንም እንኳን ስሙ ሀገር በቀል ቢባልም ይህ እቅድ ሲቀረጽም ሆነ ስራ ላይ ሲውል የሀገር ውስጥ ባለድርሻ አካላት የተሳተፉበት መሆኑን የሚያሳይ ብዙም ማስረጃ የለም። ይልቁንስ እቅዱ የተነደፈው እንደ አይኤምኤፍ ያሉ ባለብዙ ወገን አበዳሪዎችና አማካሪዎች በሰጡት የገንዘብና የቴክኒክ ድጋፍ ነው። የኢትዮጵያው ታዋቂ የምጣኔ ሀብት ምሁር የሆኑት ፕሮፌሰር አለማየሁ ገዳ ይህ ሀገር በቀል እቅድ የኢትዮጵያን የዕዳ መከማቸት መዋቅራዊ መንስኤዎችን የተረዳበትን መንገድ በመተቸት የቀረቡት መፍትሄዎች ከወትሮ የአይኤምኤፍ ፕሮግራም ጋር በእጅጉ ይመሳሰላሉ ብለዋል። በበኩሉ አይኤምኤፍ የአብይ አህመድና የብልጽግናን ወደ ስልጣን መምጣት በኢትዮጵያ ለረጅም ጊዜ ተግባራዊ ለማድረግ የፈለገውን የኢኮኖሚ ሊበራላይዜሽን አጀንዳ ለመጫን እንደ መልካም አጋጣሚ ያየው ይመስላል። በዚህም የተነሳ ለሀገር በቀል የኢኮኖሚ ማሻሻያው ሙሉ ድጋፉን ሰጥቷል። እንደ አውሮፓውያን አቆጣጠር በ2019 አይኤምኤፍ ለሀገር በቀል ማሻሻያው ድጋፍ የሚሆን የ2.9 ቢሊዮን የአሜሪካ ዶላር ብድር የተራዘመው የብድር አቅርቦት ወይም ኤክስቴንድድ ክሬዲት ፋሲሊቲ እና በተራዘመው የፈንድ ፕሮግራም ስር ለመስጠት ስምምነት ተፈራርሟል። ይህ ስምምነት ድርጅቱ ከ10 ዓመታት በላይ ለኢትዮጵያ ብድር የሰጠበት የመጀመሪያው አጋጣሚ ነበር። አይኤምኤፍ ይህንን ስምምነት ሲያሳውቅ የነበሩት ባለስልጣናት ለግል ኢንቨስትመንት እንቅፋት የሆኑ ነገሮችን ማስወገድና የንግድ አካባቢውን ማሻሻል ከፍተኛ ቅድሚያ ተሰጥቶታል። ይህም በግሉ ዘርፍ ለሚመራው የኢኮኖሚ እድገት መፋጠን መንገድ ይጠርጋል ብለው ነበር። ምንም እንኳን እንደ አይኤምኤፍ በትግራይ በነበረው አውዳሚ ጦርነት ወቅት ለኢትዮጵያ የገባውን የብድር ቃል ቢያግደውም እንደ አውሮፓውያን አቆጣጠር በ2022 የሰላም ስምምነት ከተፈረመ በኋላ የብልጽግና አስተዳደርና አይኤምኤፍ ድጋሚ ወደ ድርድር ገብተዋል።
በአገር በቀል ማሻሻያው መሰረት የብልጽግና አስተዳደር የኢትዮጵያን ኢኮኖሚ ነፃ ለማውጣት የታለሙ ፖሊሲዎችን፣ የመንግስት የልማት ድርጅቶችን ወደ ግል ማዛወርና የውጭ ካፒታል ተሳትፎን ለማመቻቸት የፋይናንስና የባንክ ዘርፎችን ማሻሻልን ጨምሮ በድጋሚ መተግበር ጀምሯል። ከሁሉም በላይ ደግሞ በ2024 የኢትዮጵያ ብሔራዊ ባንክ የኢትዮጵያን ገንዘብ በገበያ እንዲወሰን ወይም እንዲንሳፈፍ አደረገ። ይህ ውሳኔ ከተላለፈ በኋላ ወዲያውኑ የገንዘቡ ዋጋ ከ30 በመቶ በላይ በከፍተኛ ሁኔታ ቢቀንስም IMF ለብልጽግና አስተዳደር የ3.4 ቢሊዮን ዶላር ብድር ፈቅዷል። በ2025 መጀመሪያ ላይ IMF ዋና ስራ አስፈጻሚ ክሪስታሊና ጆርጂቫ ኢትዮጵያን የጎበኙ ሲሆን በአገሪቱ እየተደረጉ ያሉትን ማሻሻያዎች አወድሰዋል። ሆኖም በሌሎች የአፍሪካ ሀገሮችም እንደታየው በአገሪቱ እጅግ ደካማ በሆኑት የማህበረሰብ ክፍሎች ላይ እየወደቀ ያለው የዚህ ማሻሻያ ዋጋ ወይም መዘዝ ከቀን ወደ ቀን እየጨመረ መጥቷል። ገና ከጅማሬው መሪ የምጣኔ ሀብት ምሁራን ይህ ሀገር በቀል ማሻሻያ በአገሪቱ ያለውን የዋጋ ግሽበት ወይም ኢንፍሌሽን ሊያስባብሰው፣ የውጭ ምንዛሬ ተመኑን ሊያናጋው እና በዚህ ምክንያት እኩልነትንና እጦትን ሊያሰፋ እንደሚችል አስጠንቅቀው ነበር። ይህ ሲሆን ግን የብልጽግና አስተዳደር ለሀገር ውስጥና ለውጭ የግል ካፒታል እንዲሁም ለዓለም አቀፍ የፋይናንስ ተቋማት ተገዢ የመሆን አደጋ ብቻ ሳይሆን የሀገር ውስጥ የኢኮኖሚና የፖለቲካ ቀውስ እንዲሁም አለመረጋጋት ሊያጋጥመው እንደሚችል አስጠንቅቀዋል። አሁን ላይ እነዚህ ማሻሻያዎች ተጽዕኖ በሀገር ውስጥ ሕዝብ ላይ መታየት ጀምሯል። በግንቦት 2025 አክሽን ኤድ ኢንተርናሽናል ያወጣው ሪፖርት እንዳሳየው ከሀገር በቀል ማሻሻያው ማግስት የመንግስት መሰረታዊ አገልግሎቶችን በትምህርት፣ በጤናና በእንክብካቤ ስራዎች ዘርፍ የማቅረብ አቅሙ እየተዳከመ መጥቷል። መምህራን መንግስት እጁን በማውጣቱ ምክንያት የተፈጠረውን ክፍተት ለመሙላት የራሳቸውን መገልገያዎች ለመጠቀም ተገደዋል። በሌላ በኩል በኢትዮጵያ ያሉ የጤና እንክብካቤ ባለሙያዎች የስራ ሁኔታ መበላሸቱንና አነስተኛ ደሞዝን በመቃወም በግንቦት 25 ሀገር አቀፍ የስራ ማቆም አድማ አድርገዋል። በማሻሻያ አጀንዳው ስር ያሉ ተጨማሪ ፖሊሲዎች ስራ ላይ ሲውሉ እነዚህ ችግሮች ይበልጥ እየተባባሱ እንደሚሄዱና ይህም ሰፊውን ህዝብ የኑሮ ሁኔታ ወደ መበላሸት ወይም ወደ መባባስ እንደሚያመራው በእጅጉ ይጠበቃል። ይህ ሁሉ ቢሆንም የብልጽግና አስተዳደር ለሀገር በቀል ማሻሻያ አጀንዳው ይበልጥ ቁርጠኛ ይመስላል። ከ2018 ጀምሮ ባሉት ዓመታት ይበልጥ ግልጽ እየሆነ የመጣው ነገር የብልጽግና አስተዳደር የኢኮኖሚ አጀንዳ ከኢህአዴግ ፍጹም የተለየ መሆኑንና የቀደሙት የኢትዮጵያ የፖለቲካ መሪዎች ከዓለም አቀፍ የፋይናንስ ተቋማት ጋር የነበራቸውን ግንኙነት ካስተዳደሩበት መንገድ ፍጹም የራቀ መሆኑን ነው። ከኢህአዴግ መንግስት የሀገር ውስጥ ምርትን ከመጠበቅ ወይም ፕሮቴክሽኒስት እና ከልማታዊ መንግስት ዲቨሎፕመንታል ስቴት ሞዴል በተቃራኒ የብልጽግና አስተዳደር የሊበራላይዜሽን አጀንዳን እየተከተለ ይገኛል። በተጨማሪም በIMF እየተደገፈ በብልጽግና አስተዳደር የተወሰደ ያለው እርምጃ የኢትዮጵያን ልማታዊ መንግስት መሰረት በተሳካ ሁኔታ እየናደው ነው። የIMF ባለስልጣን የኢትዮጵያ በመንግስት ኢንቨስትመንት የሚመራ የእድገት ሞዴል ማለትም የልማታዊ መንግስት ሞዴል ገደቡ ላይ ደርሷል በማለት ከተናገሩት ሀሳብ ጋር በሚስማማ መልኩ ከ2018 ወዲህ ባለው ጊዜ ውስጥ ልማት በመንግስት የሚመራ የፖለቲካ ሂደት ተደርጎ መወሰዱ ቀርቶ በሀገር ውስጥና በውጭ የግል ካፒታል የሚመራ ሂደት ተደርጎ እየተወሰደ ይገኛል። ይህንን የሚያሳየው የብልጽግና አስተዳደር የዓለም ባንክና የIMF ኢኮኖሚውን ለመክፈት የመንግስት የልማት ድርጅቶችን ወደ ግል ለማዛወርና ብሔራዊ ዕዳን ለመቀነስ የሚያደርጉትን ግፊት በሙሉ ልብ በመቀበል ላይ መሆኑ ነው። አንዳንድ የሀገር ውስጥ አካላት ኢትዮጵያ እየሰበሰበች ስላለው ከፍተኛ ዕዳና እንድትተገብራቸው ስለሚጠበቁት ማሻሻያዎች ላነሱት ስጋት ጠቅላይ ሚኒስትር አብይ አህመድ በስልጣን ዘመናቸው መጀመሪያ ላይ እንዲህ ብለው ነበር። አንዳንዶች አገሪቱ ባለባት ከፍተኛ ዕዳ ላይ ተጨማሪ ዕዳ እየጨመርን እንደሆነ ይናገራሉ። ነገር ግን ከIMF እና ከዓለም ባንክ መበደር ከራስ እናት መቀነት እንደመበደር ነው። ይህ አባባል በሌሎች የአፍሪካ ሀገሮች በእነዚህ ድርጅቶች በደረሰባቸው ተሞክሮ ምክንያት እና የቀደሙት የኢትዮጵያ መሪዎች ከነዚህ ተቋማት ጋር ከነበራቸው የተለየ አቋም አንጻር ከፍተኛ ትችትና መሳለቂያ ሆኖ ነበር። የቀድሞው ጠቅላይ ሚኒስትር መለስ ዜናዊ የኒዮ ሊበራል የልማት ሞዴልን በተለይ ለኢትዮጵያና በአጠቃላይ ለአፍሪካ የሞት መንገድ ወይም ዴድ ኢንድ እንደሆነ በገለጹበት አግባብ የአሁኑ ጠቅላይ ሚኒስትር ግን እንደ ብቸኛ አማራጭ መንገድ የሚያዩት ይመስላል። ከዚህ ራዕይ ጋር በሚስማማ መልኩም አብይ አህመድ በርካታ ባለሙያዎች ሊያስከትል ስለሚችለው ስቃይ እያስጠነቀቁ ቢሆንም ሀገር በቀል ማሻሻያውን ለመግፋት የቆረጡ ይመስላል። የኢትዮጵያ ሁኔታ እንደ IMF ባሉ ተቋማትና በታዳጊ ሀገሮች መካከል ስላለው ወቅታዊ ግንኙነት ጠቃሚ ግንዛቤዎችን ይሰጣል። ከሁሉም በላይ ደግሞ እነዚህ ተቋማት የፖሊሲ ምክሮቻቸውን በአንድ ሀገር ላይ
ተግባራዊ ለማድረግ ያላቸው አቅም በከፊል በስልጣን ላይ ባለው አካል ርዕዮተ ዓለም ላይ የተመሰረተ መሆኑንና ይህም በጣም በድንገት ሊቀየር እንደሚችል ያሳያል። ኢትዮጵያ ለ5 አስርተ ዓመታት ያህል ለአይኤምኤፍ ቅድመ ሁኔታዎችና የሊበራላይዜሽን ግፊቶች እምቢተኝነቷንና ውድቅ ማድረጓን ታሪክ ቢመዘግበውም የብልጽግና አስተዳደር ግን ቅድመ ሁኔታዎችንና ሊበራላይዜሽንን ለመቀበል አልዘገየም። የዓለም አቀፉ የፖለቲካ መድረክ መዋቅራዊ ባህሪና የብልጽግና መንግስት ስልጣን ሲይዝ የገጠሙት አዳዲስ ግፊቶች በአስተዳደሩ ፊት ያሉትን አማራጮች ያጠበቡት ቢሆንም ከፍተኛ አመራሮቹ ይህንን የሊበራላይዜሽን አጀንዳ በደስታ መቀበላቸው የሚታወስ ሲሆን ይህም ከአይኤምኤፍ ባለስልጣናት ጋር እጅና ጓንት ሆነው አገር በቀል ማሻሻያውን ተግባራዊ ለማድረግ ከዋነኞቹ ምክንያቶች አንዱ ነው። የመንግስት የልማት ድርጅቶችን ወደ ግል ማዛወርና የባንክ ዘርፍ ቁጥጥር ማላላት ጨምሮ አብዛኛዎቹ የሊበራላይዜሽን ስራዎች በቅርቡ የተጀመሩ ቢሆንም ይህ በዚሁ ፍጥነት ከቀጠለ የኢትዮጵያ ልማታዊ መንግስት ይበልጥ ሲፈራረስና ለዜጎች የቀረው አነስተኛ ጥበቃም ሲፈታ የምናይ ይመስላል። እናም በአይኤምኤፍ በሚደገፉ ማሻሻያዎችና የውጭ ቅነሳ ወይም ኦስተሪቲ እርምጃዎች በሌሎች የዓለም ክፍሎች እንደተከሰተው ሁሉ የዚህ አዲስ የኢኮኖሚ አጀንዳ ሰለባ የሚሆኑትና ዋጋውን የሚከፍሉት ማህበረሰቡ ያገለላቸውና ደካማ የሆኑት የህብረተሰብ ክፍሎች ናቸው በማለት ምሁሯ ጽሁፋቸውን በዚህ ደመድማሉ። የዩቲዩብ ቻናላችን ሰብስክራይብ ማድረጋችሁን